እንግዲህ ስድብ የተፈቀደ እስኪመስል ጊዜ ድረስ በማህበረሰባችን ውስጥ በጣም የተስፋፋ ነገር ነው። ነገር ግን በወንጀል ህግ ውስጥ እንደ አንድ የወንጀል አይነት አድርጎ ያስቀምጠዋል። በተለይ በአንቀጽ 615 ላይ በክብር ላይ ከሚፈጸሙ ወንጀሎች መካከል ላይ አንዱ አድርጎ ነው የሚያስቀምጠው። 615 ላይ የሚለው ምንድነው? ማንኛውም ሰው ተበዳዩን በቀጥታ በመናገር በአሽሙር ስድብ ክብሩን መንካት በምልክት ወይም በሌላ ማናቸውም ሁኔታ ካዋረደ ተበዳዩ ክስ ከመሰረተ የወንጀል ተጠያቂነትን ያስከትላል። ስለዚህ ተበዳዩ ግን ራሱ ክስ መመስረት አለበት ማለት ነው። አቃቤ ህግ ወይም ፖሊስ ስራዬ ብሎ ክሱን አይመሰርትም። ከባድ ስድብ ብለን ልናስቀምጥ የምንችለው የወንጀል ህጉን 619 የተመለከተ እንደሆነ የስድብ ወንጀሉ የተፈጸመው ግዴታውን በማከናወን ላይ ያለ የመንግስት ሰራተኛ ላይ ከሆነ ወይም ከመንግስት ስራው ጋር ወይም ከመንግስት ተግባር ጋር የተያያዘ መንገድ ላይ ባለ ሰው ወይ ግለሰብ ላይ ከሆነ ያ ስድብ እንደ ከባድ የስድብ አይነት አድርጎ ያስቀምጠዋል። ቅጣቱም ትንሽ ከፍ ይላል። እስከ 6 ወር ወይም 1000 ብር መቀጮ አድርጎ ያስቀምጠዋል። ቀላል የምንለው የስድብ አይነት አለ። 3 ነገሮችን ያካትታል በመሰረቱ። አንደኛው ተሳዳቢው ራሱ ስለ ስድቡ ስለ ነገሩ የማያውቅ ከሆነ፣ ሌላው ስድቡ ካልተሰራጨ ወይም ከሰዳቢውና ከተሰዳቢው ውጪ ሌላ ሰው ካልተረዳው ቅጣቱ ቀላል ሊሆን ይችላል። የቀላል ስድብ አይነት እስከ 3 ወር የሚያስቀጣ ቢሆንም በተግባር የምናየው ብዙ ጊዜ በገንዘብ ቅጣት ነው። እስከ 300 ብር በመቀጣት መዝገቦች ሲዘጉ ነው የምናየው። መሬት ላይ ያለው ተግባር ያንን ነው የሚመለከተው የሚያሳየው። እንግዲህ አሁን ስድብ ሲባል የግድ በህይወት ያለ ሰውን ብቻ አይደለም። የተሰደበው ሰው በህይወት ከሌለ ምን ይሆናል የሚለውን በተመለከተ የወንጀል ህጉ አንቀጽ 619 አካባቢ በግልጽ አስቀምጦታል። የሟች የስጋ ዘመዶች፣ ልጆች፣ ወንድም፣ እህት ክስ የመመስረት መብትን ያጎናጽፋቸዋል።